ከዓመታት በፊት ለቡድናቸው የተሰጠውን የአሸባሪነት ስም እንኳን የዛሬ 10 ወራት አላነሱላቸውም ነበር። ፕሬዝዳንት ቭላድሚር ፑቲን ለሶሪያው ፕሬዝዳንት አህመድ አልሻራ አሁን ጸብ ያለባቸው አይመስሉም። ወዳጃቸውንና የመካከለኛው ምስራቅ ቁልፍ አጋራቸውን በሽር አልአሳድን አሳደው ከስልጣን የነሱትን የሶሪያውን ፕሬዝዳንት አህመድ አልሻራን ግን ዛሬ ተቀብለው በቤተ መንግስታቸው ክሬምሊን አስተናግደዋቸዋል። ፕሬዝዳንት ቭላድሚር ፑቲን ፖለቲካ እንዲህ ነው እንዲሉ ዛሬ አልአሳድም አልሻራም በሩሲያ ምድር ይገኛሉ። ፕሬዝዳንት አህመድ አልሻራ አልጁላኒ የሀገራቸውን ፖለቲካ ከማስፋት አንጻር ከምስራቁም እንደ ሩሲያ ከምዕራባውያኑም እንደ አሜሪካ መሃል ፖለቲካን በለዘብተኛ መንገድ ከሚከተሉት እንደ ቱርክና አረብ ኤሚሬቶች ካሉት ቢችሉም ታሪካዊ ጠላት ከሚሏት እስራኤል ጋር የደማስቆን ፖለቲካ ለማሳሰር የሚሄዱበት ርቀት እንደ ገልፎቹ አረብ ኤሚሬቶች የሆነ መምጣቱ በእርግጥም ለውጥ ፈላጊው የሶሪያው ሰው ያደርጋቸዋል እየተባለላቸው ይገኛል። አህመድ አልሻራ ከፑቲንም ከትራምፕም ጋር ለመስራት ወደ ሳውዲም አሜሪካም ፈረንሳይም ሩሲያ መጓዛቸው ፖለቲካዊ ቅኝታቸው ለሶሪያ የጠቀመ ሁሉ ወዳጃችን እያሉ መሆኑን ጠቁምላቸዋል። በእርግጥም ራሳቸው ፕሬዝዳንት ቭላድሚር ፑቲንም ቢሆኑ በመካከለኛው ምስራቅ ያለውን ፖለቲካዊ አቅማቸውን ለማጠናከር ከኢራን ባሻገር ሶሪያን ዳግም ማግኘት ይሻሉ። ወታደራዊ ፍላጎታቸውን በሶሪያ አድርገው መካከለኛው ምስራቅ ላይ ማንበር የሚሹት ፑቲን ከወራት በፊት ጠላት ያሏቸውን አልጁላኒን ሲያስተናግዱም በዓለም ፖለቲካ ሂደት ውስጥ የወዳጅነትና የጠላትነት ትርጓሜዎች እንደ ሁኔታው እንዲሁም ጊዜው እንደሚዋጀው መሆኑን በግልጽ የሚያሳይ ነው። በሶሪያ ምድር ሩሲያ የተለየ ፍላጎትና ፖለቲካዊ ሁኔታዎችን ታሳቢ ያደረገ ግንኙነት ኑሯት አያውቅም። በዚህ ሁሉ በርካታ አስርት ዓመታት እኛ ሁልጊዜም ቢሆን ስንመራ የነበረው በአንድ ነገር ነው፣ በሶሪያ ህዝብ ላይ መሰረት ያደረገ። And that's the interests of the Syrian people. ሞስኮም በዚህ ልክ ግንዛቤ ውስጥ ናት። የሩሲያ ኃይሎችና የጦር ሰፈሮች በሶሪያ ምድር ያላቸው ጣፈንታ በውል ባልታወቀበት ሁኔታ ፑቲን ማረጋገጥ የፈለጉት አንድ ጉዳይ እንዳለም ጠቋሚ ያደርገዋል። የሶሪያው ፕሬዝዳንት አልጁላኒ ወደ ሞስኮ ብቅ ያሉት ሩሲያ ከአረብ መሪዎች ጋር የምታደርገውን ስብሰባ በተደጋጋሚ መሰረዟን ተከትሎ መሆኑ ደግሞ ትርጉሙን ውስብስብ ያደርገዋል። የመካከለኛው ምስራቅ ጉዳዮች በጋዛው ተኩስ አቁም ምክንያት በመሸፈናቸው ሞስኮ ከአረቦች ጋር መሰብሰብ እንዳልቻለች ይነገራል። ፕሬዝዳንት ቭላድሚር ፑቲንም ሩሲያ ከሶሪያ ጋር ያላት ግንኙነት ከሶሪያ ህዝብ ፍላጎት አንጻር መሆኑን አስምረውበታል። በእርግጥ እንደ ማንኛውም የዲፕሎማሲ አካሄድ የተጠቀሙበት ቃል እንጂ ከራሳቸው መካከለኛው ምስራቅ የፖለቲካ አንጻር የቃኙት መሆኑን መገንዘብ ግን ያሻል በሚል የፖለቲካ አዋቂዎች ይናገራሉ። በፈረንጆቹ 2015 በሶሪያ የተቀሰቀሰውን የእርስ በርስ ጦርነት ጣልቃ ገብተው ድሉን ወደ በሽር አልአሳድ ያደረጉት ፕሬዝዳንት ቭላድሚር ፑቲን ዛሬ መንገዳቸውን ወደ አዲሱ አስተዳደር አልጁላኒ አድርገዋል። ከ5 ዓመታት በኋላ ማለትም በ2020 ሩሲያ በንጹሃን ላይ ጥቃት አድርሳለች ኢላማ ውስጥ የገቡት ከጉዳዩ ጋር ግንኙነት የሌላቸው ናቸው በሚል ሞስኮ በመንግስታቱ ድርጅት መወንጀሏ የሚዘነጋ አይደለም። ታዲያ በወቅቱ ሩሲያ አሳድን መደገፏ በመካከለኛው ምስራቅ በተለይም በሶሪያ ወታደራዊ ተጽዕኖ ፈጣሪነቷን ከፍ እንድታደርግ በሩ ተከፍቶላት ነበር። በአሁኑ ሰዓትም የሩሲያ ቁልፍ የጦር ሰፈሮች ጉዳይ ጥያቄ ውስጥ ሆኖ በቀጠለበት አጋጣሚ ፑቲን ፖለቲካቸውን ከአልጁላኒ ጋር ለማስተካከል ተገደዋል። በተለይም በታርቱስ ሰፈር ፑቲን አገራቸው ሞቃታማውን ወደብ ለማግኘት ሲጠቀሙበት በህመም የአየር ኃይል ሰፈርን ወታደራዊ ተቋራጮቹን ሳይቀር ወደ አፍሪካና ከአፍሪካ እንዲበሩበት በማድረግ በበርካታ ጉዳዮች ተጠቃሚ ሆነው ቆይተው ነበር ተብሏል። የተከበሩ ፕሬዝዳንትና ወዳጆች ወደ ሞስኮ ስለመጣችሁ ደስ ብሎኛል። ለበርካታ ዓመታት የሀገራችንና የኛ ግንኙነት የተለየ ነበር። ላለፉት 80 ዓመታት ግንኙነታችን አጠናክረን ቀጥለናል። የተመሰረተውም በሶቪየት ህብረትና ሩሲያ አስቸጋሪ በሆነበት ጊዜ በ1936 ነበር። በዛ ሰዓት እንኳን በሩሲያና በሶሪያ መካከል የነበረው ግንኙነት ወዳጃዊ ነበር። Relations between Syria and Russia always had a very friendly character. ሞስኮ በሜዲትራኒያን ባህር ለመንቀሳቀስ ታርቱስን ጨምሮ እዛ አካባቢ ያሉ ሰፈሮችን በብቸኝነት በመጠቀም ፖለቲካዊና ወታደራዊ ሚናዋን በመካከለኛው ምስራቅ ጭምር ስትወጣ እንደቆየችም ይነገርላታል። በእርግጥ የሶሪያ ፖለቲካን ለማርገብ አልሻራ መንገድ ላይ ናቸው በሚል ተስፋ ቢጣለባቸውም ቀደም ሲል ሲመሩት የነበረውን በአሸባሪነት የተፈረጀውን ሀያት ታህሪር አልሻምን ከዛ ቀደም ሲልም ከአልቃይዳ ጋር አብረው ሰርተዋል በሚል ስማቸው ይነሳል። ያም ሆኖ ግን በአሁኑ ሰዓት የሶሪያን ፖለቲካ የረጋ ለማድረግ ጥረት
ስጋት ላይ መሆናቸውን ግን መካድ አይቻልም ይባላቸዋል። መሪዎች በሀገራት የዲፕሎማሲ ፍላጎት ቅርጽ መቃወምም መደገፍም አካሄዳቸው በመሆኑ አልሻራ ዛሬ የተለያየ ስም ላይኖራቸው አይችልም። በሶሪያ ፖለቲካ ውስጥ አሜሪካ ጣልቃ በመግባት ሂደት ውስጥ ከመሆኗም በላይ የገልፍ ሀገራትን በደማስቆ ልማት ውስጥ የመግባት ውጥን ላይ ናቸው። ስራም የጀመሩ አሉ። ከዛም ባሻገር በሶሪያ ውስጥ ቱርክና እስራኤል ፍላጎታቸው በተለያየ አቅጣጫ መቆሙ የስጋትና የተስፋ ምድር ያደርጋታል። ሩሲያ በታርቱዝ ጦር ሰፈሯ የአየር መከላከያ ስርዓትና ራዳርን ከመውደም እስከ የተለያዩ የጦር መሳሪያዎችን ጭኖ ማስወጣት እንዲሁም የጦር መርከቦችን እስከ ማሸሽ ያደረሳትን ስጋት አሁን በተስፋ ማረጋገጥ ትፈልጋለች። ለዚህም ነው አልጁላኒ ጋር ፑቲን ለመምከር የተገደዱት። የሶሪያ አስተዳደር ከሞስኮ ይልቅ ወደ አቡዳቢው ዲፒ ወርልድ የሎጂስቲክ ኩባንያ ዞሮ እንደነበርም የሚታወስ ነው። ያም ሆኖ ግን ሞስኮ ወደ ደማስቆ በዝቅተኛ ዋጋ ነዳጅ፣ የእህል ምርቶችና ሌሎች ጠቃሚ ሀብቶችን በመላክ ትታወቃለች። ይህም ፑቲን ጊዜን ጠብቀው በሶሪያ ያለውን ዲፕሎማሲ ማስተካከል እንደሚሹም ይጠቁማል። የሞስኮ ዲፕሎማሲ ልክ እንደ አፍጋኒስታኑ ታሊባን በሶሪያም እየሆነ መምጣቱን የሚጠቁም ነው። ታሊባን ከ22 ዓመታት በፊት አሸባሪ ተብሎ ቢፈረጅም ስልጣኑን ዳግም በካቡል ሲቆጣጠር ሞስኮ ጉዳዩን ወዲያውኑ መለወጧ የሚዘነጋ አይደለም። በደማስቆም ይህ ይሰራል ለሞስኮ። አልሻራም ቢሆኑ የሶሪያን የዲፕሎማሲ ምስል ከሁሉም ጋር መገንባት ላይ አተኩረዋል። ግንኙነቱ አንድ ወገናዊ አልነበረም። በደማስቆ አሁን መንግስት ተለውጧል። ነገር ግን አሁንም ከሩሲያ ጋር በብዙ መንገድ የተሳሰረ ነው። ከምጣኔ ሀብታዊ ትስስሩን ባሻገር የሶሪያ ጦር የሚጠቀመው መሳሪያም አሁንም ቢሆን የሩሲያን ብቻ ነው ማለት ይቻላል። ከቀጠናዊ ቁልፍ ደጋፊያቸው ረሲብ ጣይብ ኤርዶሃን እስከ ሳውዲው ልዑል መሐመድ ቢን ሳልማን ከትራምፕ እስከ ፑቲንና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የተለያዩ የሰላጤው ሀገራት ጋር ግንኙነታቸውን ለማሳመር መንገድ የጠረጉት አዲሱ የሶሪያ ፖለቲከኛም የቤት ስራቸው ቢበዛም ሊያስተካክሉት እንደሚችሉ ግን እየተነገረላቸው ይገኛል። ምንጮችን በዛ ልክ እየተመለከቱ ነው። አልጁላኒ ከፑቲን ጋር ከተወዳጁ ለሞስኮ የነበሩትን የጦር ሰፈሮች ይመልሱላታል። ይህ ደግሞ እስራኤል በተደጋጋሚ ጥቃት የምታደርስበት ስፍራ የሩሲያ ከሆነ እንዳይመታ ያደርጋል። ከዚህ አንጻር ነው አልሻራ መወዳጀታቸው ይጠቅማቸዋል የሚባልላቸው። ምንም እንኳን አላሳደን አሳልፈው ፑቲን ስጡኝ የሚል ጥያቄ እንደሚያነሱ አልሻራ ቢጠበቅም ጉዳዩ የማይሆን በመሆኑ ወታደራዊና ኢኮኖሚያዊ ትብብሩ ላይ ትኩረት ማድረጉ ወሳኝነት እንዳለው እየተነገረ ነው። ፑቲን የሩሲያና የሶሪያን ግንኙነት ታሪካዊ ብለውታል። አገሬን ወደ አዲሷ ሶሪያ በመለወጥ ሂደቱ ላይ ሩሲያ ሚናዋ ወሳኝነት እንዳለው አልጠራጠርም ብለዋል አልጁላኒም። በቀደሙት ጊዜያት የነበሩ ጥኖችንም ዳግም ገቢራዊ ለማድረግ አልጁላኒ ቃል ገብተዋል። በክሬምሊን ፑቲንና አልሻራ ሲያወሩ በደማስቆ ከ54 ዓመታት በኋላ ከአንድ ቤተሰብ የወጣውን ስልጣን የያዘው ኃይል ሞስኮ ሲገባ የመጀመሪያው ያደርገዋል። በደማስቆና በሞስኮ መካከል ያለውን ግንኙነት በወዳጅነት ላይ የተመሰረተ ነው ያሉት ፕሬዝዳንት ቭላድሚር ፑቲን ከ1936 አንስቶ ነው በሚል ከፍ ለማድረግ ሞክረዋል። በእርግጥ በርካታ ታሪካዊ ጉዳዮችንም አንስተዋል። መመሪያችን የሶሪያን ሕዝብ ፍላጎት ግምት ውስጥ ማስገባት ነው በሚልም ፑቲን ማረጋገጫ ሰጥተዋል። አልሻራም ቢሆኑ የቀደሙ ስምምነቶች ይቀጥላሉ ማለታቸው በእርግጥም ዲፕሎማሲያዊ መግባባቱ በሁለቱ ሀገራት መካከል አሁን ላይ ወደ መሳካቱ ነው ወደሚል ድምዳሜ የሚወስድ አድርጎታል። ሞስኮ በደማስቆ ወታደራዊ አካሄዷን ሌላ መልክ ሰጥተዋለች በሚል በምዕራቡ ዓለም ብትተችም ዛሬም በጎ መንገድን መረጣ ሂደት ላይ ናት። በ2017 ሩሲያ ከአሳድ መንግስት ጋር የ49 ዓመታት የሊዝ ስምምነት በታርቱስና በሌላ አየር ኃይል ጦር ሰፈር ላይ ማድረጓ የሚታወስ ነው። ይህ አካሄድ ደግሞ ፕሬዝዳንት ቭላድሚር ፑቲን ከኢራን ባሻገር የሶሪያን ኃይሎች ዳግም በመካከለኛው ምስራቅ እንዲያገኙ እድሉን ይሰጣቸዋል ማለት ነው።